እንደዛማ ከሆነ ቀሲስ በጣም ብዙ ነገር ያፋልሳል። አሁን የመጀመሪያው ነገር ነው እኮ ሀሳቤን የክርስቶስ ሞት ነውየንም ገነት አስገብቶታል። ሲኦል ተበርብራለች። ነውየም ቢሆን አሁን በብሉይ ኪዳን ነውየ ሞተው አብርሃም ባለበት ከሆነ ነውየ ራሱ ገነት ገብቷል። ለምን ገባ ነው? በክርስቶስ ደም ለአመፀኞች አይደል መስዋዕት የቀረበ ክርስቶስ ስለ ነውየ ስለሞተ ገነት ገብቷል። የሶዶም ህዝቦችም ገብቷል እያሉኝ ነው አይደል? ግብረ ሰዶማውያን። ኧረ ምንም ጥያቄ የለው። ምክንያቱም አመፀኞች የተባሉት ስለ አመፀኞች ሞተ የተባሉት ለነሱ ጭምር ነው። አመፀኞች እነሱ ናቸው። እሺ ወደ እሱ እንመጣለን። ግን እዚህ ጋራ የመጀመሪያው ነገር ጌታ ኢየሱስ ይህን ምሳሌ የሰጠው ገና ሳይሞት በፊት ነው አይደል? እሱ እንደሚሉ እሺ፣ እንደዛ ከሆነ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ስለሚሆነው ነገር ነው የተናገረው ነው አይደል እያሉኝ ያሉት? አዎ አብርሃም ስለሚገባበት እንደ ነዌ ያሉ ክፉዎች ስለሚገቡበት እንደ አብርሃም ያሉና አብርሃም የመሰሉትና እንደ አብርሃም እንደ አልዓዛር ያለ ኑሮ ያላቸው የሚገቡበት ነው የተናገረ። እንደዛ ከሆነ ቀሲስ አንደኛ አብርሃም ምንድን ያለው እነ ሙሴ ያሉ መጽሐፍት አሉ ብሏል አይደል? ስለዚህ አብርሃም እየጠቀሰ ያለው ከክርስቶስ ኢየሱስ ትንሣኤ በኋላ ስላለውን ህይወት ሳይሆን በሙሴ ዘመን ስለነበረው ሁኔታ ነው እየተናገረ ያለው። አዎ ምሳሌ ነው እኮ ብያለሁ። ያ በብሉይ ኪዳን የነበረ ነገር ትርጓሚያችን ቃል በቃል የሚነግረንም ሀተታ ይላል። ይህን ሲያብራራ መጨረሻ ላይ ምርመራ ወይንም ደግሞ ለዚህ ነገር ምን ያስፈልገዋል ነው የሚለው። በብሉይ ነው ያሉ እንደሆነ ይላል እነ ሙሴነት ሲላሉ፣ በሐዲስ ነው ያሉ እንደሆነ እንዲህ ብሎ የሚያብራራው ነገር አለ። ቆይ ላብራራው እሱ ትርጓሚውን ምን እንደሚል እንጂ አብርሃም ገነት ነዌ ደግሞ ሲኦል ሆኖ ከክርስቶስ ደም ከመፍሰሱ በፊት ገነት አልተከፈተም። ዝግ ነው። ስለዚህ ሀሳቦቱን በሀሳብ ለያዘው ገነት ገብቷል። ግን ከኢየሱስ ክርስቶስ ትንሣኤ በኋላ ስለሚሆነው ነገር ነው ለማለት ግን አንችልም። ምንም እንደዛ የሚል ፍንጭ ስለማይሰጠን ምሳሌ ነው። የቅድሙ ከላይ ያለው እኮ ምሳሌ ነው። ምሳሌ በምሳሌ እኮ እያስተማረ ይመጣየና ምሳሌ ራሱ ቢሆን ያመጣ ገንዘብ ሳቅ በዘላለም ቤቶች ቤት መኖሪያ እንዲኖራቸው እኮ ነው እያለ የሚናገረው እኮ። ምሳሌ ራሱ ቢሆን ቀሲስ ምሳሌ ሊሆን የሚችለው ከክርስቶስ መስቀል በፊት ስላለው ጉዳይ ነው እንጂ ከሞት ከተነሳ በኋላ ስላለው ጉዳይ አይደለም። ነውየ በብሉይ ነው ሀተታ ይላል። ነውየ በብሉይ መጨረሻው ላይ ነውየ በብሉይ ነው ቢሉ የተመቸ ነው አለ። ይሄ ምሳሌ፣ ይሄ ማብራሪያ፣ ይሄ የተነገረው ቃል ነውየ በብሉ ነው ቢሉ የተመቸ ምንም ጻድቃንን አለ። በደንብ ስማኝ ሚላየ ምንም ጻድቃንን እደ እግዚአብሔር ቢጠብቃቸው የእግዚአብሔር ረድኤት የእግዚአብሔር እድ ማለት እጅ ማለት ነው። የእግዚአብሔር እጅ ቢጠብቃቸውም እደ እግዚአብሔር ይጠብቃቸውም ቦታ ያገናኛቸዋልና እነማንን? እና አብርሃምን አመፀኞችን ቦታ ያገናኛቸዋል። ቦታው ሲኦል ስለሆነ አየህ፣ ቦታ ያገናኛቸዋልና አለ። እሺ በሐዲስ ነው ቢሉ ምሳሌው ይሄ ምሳሌ የአዲስ ኪዳን ምሳሌ ነው ቢሉ ነገሩ የሚያሰኝ ስለሆነ ማለት የሚደረገው ነገር በሙሉ እንደዚህ አይነት ሊሆን የሚያሰኝ ነው። ምክንያቱም ገነትና ሲኦል የተለያዩ ቦታዎች ናቸው ስለሆኑ ያሰኛል። ግን በብሉይ ከሆነ ግን አንድ ቦታ ስለሆነ ያለው የአብርሃምም የነዌም የእግዚአብሔር እጅ የምትጠብቃቸው ሆኖ መናገር ነው ይልና ነገሩ የሚያሰኝ ስለሆነ አልዓዛር የእስራኤል ነዌ የፈርዖን አምስቱ አሃው ወንድሞችን ያላችሁ የአምስቱ አብዳት ምሳሌ እነዚያ ሰነፎቹ ወንድሞቹ ምሳሌ ነው ብሎ ነው የሚዘጋው። ይላየ ስለዚህ ይሄንን ምሳሌ ስንወስድ ሊተራሊ እንትን መተርጎም የለብን። ይሄ ምሳሌ ነው። ግን አስተው ጌታ ምሳሌ ሲያደርግ አማናዊ ምሳሌ ነው የሚመስለው። የሚሆን ነገር ኤግዛክትሊ የሚሆን ነገር ነው የሚናገር። በናሱ እባብ ተመሰለ። አማናዊ መርዝ የሌለበት እባብ ሆኖ ተሰቀለ። ኃጢአት የሌለበት ማለት ነው። እና ይሄ ከዚያ ጋር የሚመሰል ነው። አሁን ወደ መጽሐፈ ሳሙኤል እንሄድ እና ለሌሎች ደግሞ ጊዜ እግዚአብሔር ወደ ሲኦል ያወርዳል ከሲኦልም ያወጣል ይላል። እሱን አብራራለኝ። መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 2 ላይ ያለ ሐሳብ ነው። እንግዲህ ሲኦል የሚለው ቃል በሁለት መንገድ ይተረጎማል። አንደኛው የመቃብር ቦታ ነው፣ ሁለተኛው ደግሞ የእሳቱ ቦታ ነው። ስለዚህ እዚህ ጋር መጽሐፈ ሳሙኤል ላይ ያለው ወደ ሲኦል ያወርዳል ያወጣል የሚለው
ከመቃብር ቦታ ሰዎች እንደሚወጡ ነው። እሱም ደግሞ ብዙ ጊዜ ልክ አልዓዛር እንደወጣው ማለት ነው ከመቃብር ቦታ። ከመቃብር ከሲኦል የሚወጣ ሰው አለ። መቃብር ማለት ነው አንደኛው ትርጉም እኮ ሲኦል። ስለዚህ ሲኦል የሚለውን ምን አድርገህ ፈታኸው? ግሬቭ እንግሊዝኛውም ላይም ግሬቭ ነው የሚለው ሀሳቡ። ስለዚህ የሲኦል የሙታን መቃብር የሙስና የመርገም ውጤት ነው አይደል? ስለዚህ የተረገሙ ሰዎች መቃብር ውስጥ አሉ። ስለዚህ ከመቃብር ውስጥ ከዚያ አንተ ከምትለው ውስጥ በክርስቶስ የተነሱ አሉ ማለት ነው። አይ እኮ ስለ መጽሐፈ ሳሙኤል ቀዳማዊ እኮ በክርስቶስ ስለመሆን አይደለም የሚያወራው፣ ሌላ ሀሳብ። አይ በክርስቶስ ስለመሆን ባይሆንም ግን ሲኦል ከሲኦል ያወጣል። ገብቶኛል። ለምን እንደተጠቀምኩት እኔ እኮ እንትን ስለምረዳ ነው። ወደ ሲኦል ያወርዳል፣ ከሲኦል ያወጣል ይላል እኮ። ከሲኦል ማለት እኮ ልክ ቅድም ምሳሌ እኮ ሰጥቶት ኢየሱስ አልዓዛርን ከመቃብር አውጥቶታል አይደል? እሱ ልክ እንደዛ ማለት ነው። ስለዚህ በሲኦል ውስጥ የነበሩ ነፍሳት የሚለው እግዚአብሔር ከሲኦል ያወጣል የሚባለው እግዚአብሔር ሲያወጣም ከመቃብር ውስጥ ያስነሳል ማለት ነው ያልከኝ አይደለ? ግሬቭ ተብሎ ወደ ሲኦል ያወርዳል ማለትም ይገላል ማለት ነው። ይገላል፣ ያድናል፣ እዚያው ላይ ይላል። ስለዚህ መቃብር የምን ውጤት ነው? የኃጢአት ውጤት ነው። ኃጢአተኛ ሰው መቃብር ውስጥ አለ። መቃብር ውስጥ ያለውን ሰው እንግዲህ ሲኦልንም መቃብር ነው ብለን እንተርጉመው እንዳንተ ቃል። እንግዲህ ነፍሳት በሙሉ ኃጢአተኞች ሰዎች ወደ መቃብር ይገባሉ። እነዚያን ሰዎች እግዚአብሔር በክርስቶስ አስነስቷቸዋል፣ አላስነሳቸውም? የትኞቹን ሰዎች? በኃጢአት መቃብር የኃጢአት ውጤት ነው። የተቀበሩት ሰዎች ደግሞ አመፀኞች ናቸው፣ ኃጢአተኞች ናቸው። ሲቀበሩ ኃጢአተኛ ስለሆነ የተቀበሩ። ምክንያቱም ኃጢአተኛ ያልሆነ ሰው አይቀበርም። መቃብር የኃጢአት ውጤት ነው፣ ሪዛልት ነው እኮ ምን